አንቺ እኔን ስሜን አታነሽ የዳይ የቀንቀናም ልጅ ሂጂ እዛ ድህነትሽን አራግፊ በቤተሰብሽን ድህነት አራግፊ 100 ብር ቢግዲልሽ መውሰድ ጮህ የምትውይ ላንቺ ነው እኔ 100 ብሩን ዛሬ አስገባልሻለሁ ካስፈለገሽ ቅማላም ቆሻሻ ስሜን ደግመሽ እንዳታነሽ ምን ገብተሽ ልትሳደቢ ነው እኔ ማነው እሷን እኮ መሰድባት እኔ በራሴ ነው መሰድባት ተሰብስባችሁ እዛ በጎጥ ስትባይ የከረምሽው መጥሽ እኔን በእኔ ቤት ሂሳብ ልታወራርጃችሁ ይገኛልሽ ነገ እንዲህ አይነት ቃል የለም ችግርሽን በዛው በየቤትሽ እየቀጥን እያላችሁ እኔ እርዳታ አልፈልግም ሰው ለመናገር እኔ ራሴ ትየና በራሴ በቤቴ ራሴን ችዬ ነው የምሳደው ማንንም አልፈልግም እዛ ችግራችሁን በቤታችሁ እኔ ራሴ ቤቴን ከፍቼ በራሴ ዙሪያ ነው እኔ ስለተናገረች አፏን ትሰብስብ ኢናፍስ ኢናፍ 100 ብር ቢግዲልሽ ሆኖ እንደዚህ የሚያንሰክስሽ እንትንሽ አንቺን እኔ 100 ብር ቢግዲል አይደለም አይዘው ለወንድሞቼ ደግሞ ከቻሉ በሚሊዮን ነው ማረግላቸው እነሱ እኮ ነፍሳቸውን ሊሰጡኝ ነው ሄዱ አንቺ የነፍስ ዋጋ ስለማይገባሽ 100 ብር ቢግዲልሽ ሆነ ለምን ስትገርፊ ምናምን ስትየኖርሽ ሰው ስለሆንሽ ማለት መከባበሩ መልካም ነው ስሜን ከምንም ጋር አያይዘሽ አታልሽ እኔ ካንቺ ጋር በፋኖ ዙሪያ አንድም ቦታ ላይ በፋኖ ዙሪያ እርዳታ ላይ ሰርቻለሁ አንድም ቦታ ላይ ለምን በጣም ነው መፈራሽ በጣም ነው የምታስጠይኝ ምዘገኝ ማለት ነው የሰው እንትን የለሽ በቃ ይሄ ሁማኒቲ የሚባል የለሽ ሰው የሚሸፍን ነገር ስለሌለሽ አንቺን አምኜ አንቺ ጋር አንተ ሰርቻለሁ አሁን የሚሰሩ ልጆች መጥተው መናገር ይችላል መከባበር ነው የሚያዋጣን አትድረሽብኝ እኔ አልደርስብሽም ክብርሽን ጠብቂ በቃ ክብርሽን ጠብቂ ክብር የሚባል ነገር አለ እጂ ለምን አወራሽ እንዴ እንከባበር እንጂ አልሰማኛል ከኔ ወደ ሰው ቤት ጀማላወራው እረዳሻለሁ ሰው ቤት ጀማውራት አልፈልግም አቃለሁ እኔ ማወራው በቤቴ ነው አቃለሁ በቃ ግን አቃለሁ አሁን አንቺስ ያንቺ በቃ ግን አቃለሁ አሁን አንቺስ ያንቺ በቃ ግን አቃለሁ አሁን አንቺስ ያንቺ አንቺ ስለማቅሽ እኮ ነው እኔ መዳፈርሽ እንጂ ማለት ሌላው ሲሆን እኮ አልዳፈርም በቃ አሁን አንሹና በኋላ ነው ቦስ ነግርሻለሁ ሁሉ ነገር እግዚአብሔር ነው የምልሽ አሁን አንሹ በቃ ፎቶ አንስተሽ እንደፈለግሽ ተናገሪ ይሄ አንቺን አይመጣም ትጂ አንቺ በቃ እኛ እኮ እያከበርንሽ አይደል ሁላችን አንቺ የምንጫወተው አንቺም ስትቆጭን እኛን ሰማሽልን በቃ አንሹ እግዚአብሔር ነው አንሹ በቃ አንቺን አይመጣም በቃ እንዴት እኛ እኮ አንቺ እኮ ነው እኛ የምንማረው ብዙ ነገር አንሹ በቃ ተባረኪ ጎሽ እግዚአብሔር ይባርክሽ ማርያም ከልቤ ነው የማመሰግነው አንሹ በቃ የኔ እናት አንሹ በቃ እንደዚህ ፎቶ ቃ እኛ ድሮ የምናውቀው አድርጊልኝ ያንቺን ፕሮፋይል አድርጊልኝ የጣናውን ነገር አድርጊልኝ እንደው ሰው ሲታመም አብረን መታመም አለብን በቃ ማለፍ እኮ የሚባል ነገር አለ ዛሬ ለፍተሽ ስራ አልገባሽም አንሹ ፕሮፋይሉን ቀይሩ ተነሳ ደሞ ይለ ቁሴታ ምን ታርጊ ሰዎችስ እናንተ ጊዜያዊ 2 ወር ስለሆነ ነው ረጅ ለአመታት የሚፈረድባቸው ሰዎችስ ወንጀል ይሰሩ ሰው የገደሉ ወይ የሆነ ነገር ያደረጉ ምናምን እንደዛው ነው የሚታዩት አልጋ ምናምን የላቸው ፍራሽ የኛን ነው የኛ ኢትዮጵያኖች የጊዜያዊ ነው እንግዲህ ሌላ ቦታ ገብቻ አላየሁም ግን እዛ
በቃ ጥቁር ነገር ነው። ልክ እንደ ስስ ነገር ናት። እሱ አንድ መሬት የምታነጥፊ አንድ የምትለብሺ እሱ ይሰጥሻል። ከዛ እሱ ላይ ነው 2 ወር ሴራሚኩ ላይ ነው ፎጣ ነገሩ የምታነጥፉት? አዎ ሴራሚክ። ብዙ ኢትዮጵያኖች ነበሩ እዛ 2 ወር አልደበራችሁም? ብዙ ኢትዮጵያኖች ነበሩ ታወራላችሁ ምናምን? አዎ በጣም ነፍ ከኔ ጋር ወደ 3 ነፍሰ ጡር ነበሩ እና እርስ በራሳችን ያው እኛ ነፍሰ ጡር ስለሆነ እነሱ ትንሽ ሲሚንቶ ላይም ቢሆን ችግር የለውም እናንተ ግን ትጎዳላችሁ እያሉ እኛ በጣም ይንከባከቡን ነበረ። ኢትዮጵያ እኮ እንዲህ ነው። ችግር ላይ ሲሆን እኮ በጣም ነው የሚረዳዳው ኢትዮጵያዊ። በጣም በጋብ ላይ ሲሆን ነው እንጂ የሚጣላው ችግር ላይ ሲሆን ይተዛዘናል። አስበሽዋል? እናንተ እርጉዝ ስለሆናችሁ ለነሱ እኛ ሴራሚክ ላይ እንተኛለን ብለው የነሱን ፎጣ ሼር ሲያደርጓችሁ አዎ በጣም በተለይ በጣም ነበር በቃ ማናችንም አሳልፈን አንሰጣጥም። አንዷ በቃ እብድም ነበረች በጣም ስንከባከባት ነበረ። ብቻ በጣም እዛ ውስጥ ያለው ታሪክ እንጃ እንዴ ብዬ ልንገር። በጣም ይገርም። ከግቢ ውጪ ፀሐይ ልትሞቁ ምናምን ትወጣላችሁ በቀን አንዴ? የለም ብርሃን አናይም። 2 ወር ብርሃን አናይም። ብርሃን ይወጣል። እረፍት አለ ግቢ እንወጣለን ምናምን የሚባል ኢማራት ነው መሰለኝ አይደል? እንደ ኦማን የለም። ኦማን የለም። 2 ወር እንደዛ በ2 ወር ውስጥ እንትን ያለሽ በቃ ይመጡልሻል ኤምባሲዎች። ከመጡልሽ በኋላ ነው እንትን ወደ ኢትዮጵያ የምትሄጂው ከታየሽ በኋላ። ኦኬ። ስለዚህ በ8 ወርሽ ወደ ኢትዮጵያ ገባሽ? እሱ ጋር ነው ያቆምነው። አዎ በ8 ወር ኢትዮጵያ ገባው። ኢትዮጵያ ስገባ ታሪኩ ተጀመረ ማለት ነው። ማን ተቀበለሽ? የት ገባሽ? ቤተሰቦችሽ ጋር ወይስ የሱ ቤተሰብ ጋር? አዎ የሱ ቤተሰቡ የኔ ቤተሰቡ ጋር ግቢ ብሎኝ ነበረ። ግን እኔ እህት የተቀበለችኝ ማንንም አያውቅም ነበረ። በነገራችን ላይ ነፍሰ ጡር መሆኔ ማታ ነው የገባ ነው። 8 ወርም ሆኖ ሆድሽ ያስታውቃል? አያስታውቅም ምንም ነገር። ምን ጉድ ነው! በጣም ቀጭን ነሽ። አዎ በጣም ቀጫጫ ነኝ። ሰውነቴም እዚህ በቃ እንዴት ልበልሽ በጣም ትንሽ ነበረች ሆዴ። በቃ ቢያንስ የ3 ወር ምናምን 8 ወር ገብቼ የ3 ወር ምናምን ነው የሚመስለው። ግን ልጄ ሲወለድ ብታይ በቃ 2.5 ነው ምናምን ነው። ፍቅር እሺ ብለሽ ነው የምትወልጂኝ ያለኝ ሰውዬ። እሺ ከዛ 8 ወርሽ ሆኖ ማን ተቀበለሽ? እህቴ ተቀበለችኝ። ከዛ በኋላ አቡዬ እየዘለልኩ ነው ማውራሽ። ግን ያው ወሬን በደንብ አሰማምሬ ማውራት ስለማልችልበት ነውና እዚህም እንደነገርኩሽ